ራቁትሽን ሆነ እንዳበደ ሰው እግዚአብሔር ረቶሽ እንጂ እኮ በህይወት ያለሽው በተደጋጋሚ ለራስሽን ለማጥፋት ሁሉ ፈልገሻል። በጣም እነዚህ እግዚአብሔር ባይረገፉሽ አስለቀሱሽ። በጉልበት ያንቺ የሆነውን ነገር እንደዚህ ቀሙ። በሜዳ ላይ ጣል። ከቤቴ ሁሉ ወጣው። ተመልከቱ። ምን መሰለ ቤት ሰርቼ ይኸው ወጥቼ አደባባይ እዚህ ተከራይቼ በራይ ምን እንደማይታገል ትንቅንቅ እውነት ነው። ትንቅንቅ ክላክ አንተም ተተገስም እውነት ነው። ምንድነው ማለት እንዲህ ተናንቃችሁ አይታችሁ ማታውቁትን ክብር ጌታ ሊያሳያችሁ የእግዚአብሔር ንፋስ ቤታችሁ መጣ። ሳት ውሰድ። 300 ምናምን ሰው ይዘህ ብቻ አትሳፈርም። አንተ በሚሊዮን የሚቆጠሩ ሰዎች የምትመራ መሪ ነህ። አሜን። ራስህን አዘጋጅ፣ ራስህን አሰልጥ። አንተ ታላቅ ሰው ነው የምትሆነው፣ የሀገር መሪ ነው። ሶስቱም ተሸላሚ ናቸው። ልጆችሽ ልጅ አለሽ? እኔ ልጅ አለሽ ያልኩት በምክንያት ነው። እኔ እናት ታዲያ ማህፀንሽ ላይ ቁጭ ብሎ እንዴት ትወልጃለሽ? እጅ መጥቶ በብርሃን የተሞላች ከውስጧ እባብ እንደዚህ ነቅሎ ሲያወጣ ያለው። አሜን። የምትሄጂበት መንገድ ጥሩ አይደለም። አሜን አሜን አሜን። አት ኮንትራቶች አያለሁ። አሜን አሜን። ኮንትራቶች አሜን አሜን። በተለይ 5 ኮንትራቶች እጅ ላይ በኢየሱስ ስም አስገባሁኝ። ምስጋና ላይ የተገባ ላንተ ነው። አምልኮ የተገባው ላንተ ነው። ስግደት የተገባው ሰላም ነው። እስቲ የብዙ ጊዜ እንባዬ ዛሬ ይታበሳል በይ። እስቲ የብዙ ጊዜ እንባዬ ዛሬ ይታበሳል። አይዞሽ። ምክንያቱም ምንድነው የማየው ብዙ የተከማቸ እንባ በእግዚአብሔር ፊት አያለው። እግዚአብሔር እንደዚህ በላታል፣ እኔ አምላክ ነኝ። አሜን። እፈርድልሻለሁ። አሜን። እኔ አምላክ ነኝ። አሜን። እዋጋልሻለሁ። አሜን። ያንቺን እውነት አደባባይ ላይ እኔ አወጣለሁ። አሜን አሜን። ምክንያቱም በብዙ እጆች ስትገፊ አየው። አሜን። ገፉሽ፣ አስለቀሱሽ፣ በጉልበት ያንቺ የሆነውን ነገር እንደዚህ ቀሙ። በሜዳ ላይ ጣል። ከቤቴ ሁሉ ወጣው። ተመልከቱ። አባዬ ምን መሰለ ቤት ሰርቼ አኖር ምን መሰለ ቤት ሰርቼ ይኸው ወጥቼ አደባባይ እዚህ ተከራይቼ አዳማ ተሰድጄ መጣሁ። ይኸውልህ ምን አልኳት እኔ ገፉሽ፣ ያንቺ የሆነውን ነገር ምን አደረጉሽ? ቀሙሽ። እግዚአብሔር ደግሞ ምን አለ? እኔ አምላክ ነኝ፣ እፈርዳለሁ። ያንቺን እውነት አደባባይ አወጣለሁ። እኔ አምላክ ነኝ፣ እዋጋልሻለሁ። ምን አልኳችሁ? የተከማቸ እንባ እውነት ነው አባ። እግዚአብሔር የምስኪኖች አባት፣ የድሃ አደግ አባት፣ የመበለት ዳኛ፣ ለተገፉት የሚፈርድ እውነተኛ ፈራጅ። ለእግዚአብሔር እልልታና ጭብጨባ ድብልቅልቅ ያለ ክብር ሰጡ። ዛሬ ጸልያለሁ፣ የኔን አይን የከፈተ አምላክ የብዙዎቻችሁን አይኖቻችሁን ይከፍተዋል። ቁሚ የኔት መተሽ ለእግዚአብሔር ክብር ትመሰክራለሽ። እግዚአብሔር አለኝ እኔ አምላክ ነኝ። አሜን አሜን። ፈርዳለሁ። አሜን። አምላክ ነኝ። አሜን። እዋጋለሁ። አሜን። ያንቺን እውነት አደባባይ ላይ አወጣለሁ። አሜን አሜን። አባ ትችላለህ፣ እኔ ጌታ ተደግፌያለሁ። እምባሽ ታብሶ ለምስጋና ቆመሽ ነው የምመለከተው። አሜን አሜን አሜን። እግዚአብሔር ይችላል። አሜን። በጣም ልብሽን ስለጎዱ፣ ልብሽን ስለሰበሩ፣ በጣም ልብሽ
አዝኖ ልብሽ ጠቁሮ አያለውና በጣም ልብሽ ያዘነባቸው ሰዎች አሉ። ምህረት አድርጊላቸው፣ ይቅር ባያቸው። ምክንያቱም እግዚአብሔር እኔ ዋጋልሻለሁ እኔ ፈርድልሻለሁ ካለ ሰልፉን ለእግዚአብሔር ነው መተው ያለብሽ። አሜን። እሺ የሰማሽ ነው። ምህረት አድርጊላቸው። አሜን። አንድ ሰው ምን ብሎ ነው አንቺ ላይ የዛተው? ምን ያለው ሰው እንዳትሆኚ አድርጌ ጨርቅሽን ጥለሽ ራቁትሽን በየአደባባይ እንድትሄጂ አደርግሻለሁ ብሎ ተናግሯል። ባለቤቴ ነው። ታዩ በቃ አይዞሽ፣ ቆይ ለምን ታጋልጃለሽ? እኔ አንድ ሰው ብያለሁ። ቃል በቃል ነው ያላት። ልብስሽን አውልቀሽ ራቁትሽን ሆነሽ እንዳበደ ሰው ባይዘወይ እግዚአብሔር ረቶሽ እንጂ እኮ በህይወት ያለሽው በተደጋጋሚ በቃ ራስሽን ለማጥፋት ሁሉ ፈልገሻል። በጣም እግዚአብሔር ባይረዳት ምህረት ባያደርግ ኖሮ ይሄ ልጅ አጠገብሽ ባይኖር ኖሮ ባይዘው እኔ አሁን እንዴት ላውራ? ልጅ ያለበት ቦታ ከባድ ነው። አንዳንድ ነገሮች ከባድ ናቸው። ስንናገር ቀላል ሊሆን ይችላል። ምክንያቱም እቺ ሴት የተገፋችበትን መገፋት መጠኑን ሳየው ከባድ ነው። የበዛ ኦቨር ያለፈ ነው። ግን በቃ እግዚአብሔር አይቶታል። አሜን። አንድ ጸሎት ልጸልይላችሁ። በቅርብና በሩቅ ያሉ ሰዎች የረገሟችሁን እርግማን ከናንተ ላይ አንስቼዋለሁ። 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 በኢየሱስ ክርስቶስ ስም አንስቼዋለሁ። በኢየሱስ ክርስቶስ ስም አንስቼዋለሁ። በኢየሱስ ክርስቶስ ስም አንስቼዋለሁ። ባይዘዌ እሱ እንደዚህ የሆነው በማይሆን ተራ በጥርጣሬ መንፈስ ተነስቶ በተጀመረ ነገር ነው። ነገር እየተቀጣጠለ የከፋ ደረጃ ሄደው anyway አሁን ብዙ ባላብራራው ጥሩ ነው። አሁን ፐብሊክ ላይ ማውራት የለብኝ ጉዳዮች ስላል እግዚአብሔር አደባባይ ላይ ፈርድልሻል። አሜን። እንባሽን ያበሰዋል። አሜን። ታሪክ ሲቀይር ነው ማየው። ጤናዋ እንዲመለስ፣ ሰላሟ እንዲመለስ እሳት እሳት ይሄን ብላቴና ዘመኑን ሁሉ ባረኩኝ። ሁለት እጆቻችሁን ከፍ አድርጉ። የትኛውንም እንቅፋት ከመንገዳችሁ ላይ በኢየሱስ ክርስቶስ ስም አንስቼዋለሁ። አሜን። በኢየሱስ ክርስቶስ ስም አንስቼዋለሁ። አሜን። አንድ ጊዜ እጃችሁን አውርዱ እስቲ። ከማን ጋር ነው የመጣሽው? ከጓደኛዬ ጋር። ማን ናት? አንቺ ነሽ ያመጣሻል? ከዚህ በፊት መተሽ ታውቂያለሽ? መጥቻለሁ። መቼ? ዛሬ 15 ቀን። የዛሬ 15 ነይ እስቲ። የኔ እህት ህይወትሽ በሰንሰለት ታስሮ ነው ማየው እና ነፃ መውጣት ትፈልጊያለሽ? እግዚአብሔር መንፈስ ሲያሳየኝ የምትሄጂበት መንገድ ጥሩ አይደለም። እግዚአብሔር የሚከብርበት መንገድ አይደለም። ምን ቋንቋ ነው የምትይው? ወላይተኛ። ነቢዮ ኦጌ ልክ ግድና ጦሳይ አዘኔ ኦጌን ባይደዳሳ ኤጋ ኦጌ ፔኬናው ኮዬ ኮዬስ ነርከዳያ ቢታ አይ ደቦቲ ዶስ አይ ደቦቱ ራዴ አይራዴ አራ ጓደኛ ናት ዶስ አቺ ንሳ ገለና ነወዘና ጦሳ ኮዛራ ነው ኮዬ ኮዬስ ኩሸተ ቆጣ አይፈቅልም። ሳት ይብላ ለቀቀት አይኔ አንቺ ነሽ ያመጣሻት? ወላይተኛ ነይ ያሪ ሶናት ቡቲ ግን ቢከኝ ኢረ ቸርቺ እንደጋራ ይከራ ያስተው ኦ ከሬ
ናታ ኦኬ ኢሲፔ ዲያናት እንዲተጊን ቦኮጊን ኢሲፔ ባናጋራ ኦይ ከራያስ እንደ ቸርሲ ቤጋ ባናጋራ ዋው ጦሳ ያንጆ የሚገርም ነው። ወደ ቤተ ክርስቲያን መምጣት ፈልጌ አለች። ሌላ ልጆች እንሂድ ስላቸው እምቢ አሉኝ። እሷ ግን እሺ ብላኝ ይዛኝ መጣች ነው የምትለው። እግዚአብሔር ይባርክሽ። ለዛ ነው ከማጋር ነው የመጣሽው ብዬ የጠየቁሽ። ኢየሱስ አሱንታንኪያ ኮሮሞታ ያያ ኢየሱስ አሱንታንኪያ ሰት ህዝቡ ዋስራከ ሳት ይላል። ቀጥል ከውስጧ ናዝሬቱ በኢየሱስ ደም ሕይወቷን ለማንከራተት የሚፈልግ የጨለማ መንፈስ፣ የትኛውም አጋንንታዊ አሰራር አይምሯን ሁሉ ነፃ ወጣዋት። አንዳንድ መልእክቶቻችሁን በጉባኤ ላይ አላወራም፣ አያስፈልግም። አሜን። በቃ ሚስጥራዊ መሆን ስላለበት የአባት ስም ዘካርያስ ከሚል ስም ጋር ግንኙነት ያለው ሰው ማን ነው? አንድ ትልቅ ሰውዬ አያለውና የዛ ሰውዬ ዘካርያስ ከሚል ስም ጋር ግንኙነት ያለው ሰው ማን ነው? እሺ ና እስቲ የት ነው ያለው? ወላይታ ነው ያለው። ከሱ ላይ በናዝሬቱ በኢየሱስ ክርስቶስም የሞትን አዋጅ አፍርሰናል። አሜን። አፍርሰናል። አሜን። አፍርሰናል። አሜን። እሺ እግዚአብሔር ላንተ በትር ሲሰጥካ ያለው አሜን። በኢየሱስ የሰማ ነው። ይሄ በትር የአገልግሎት ነው። አሜን። አሜን። አባቴ አሜን። ባይዘው ሁለት ነገር ነው። ከበትር ውስጥ ዘይት ሲፈልቃ ያለው አሜን። አገልግሎትና በረከት የሚል ነገር ሁለቱ ነገሮች ከበትር ውስጥ እየፈለቀ ሲወጣ አመለከታለሁ። አሜን። አሜን። አባቴ አንድ 2 3 4 5 6 7 8 ከ8 ሰዎች አያለው። አዎ ምንድነው ከ8 ሰዎች ጋር የሚያገናኝ ጉዳይ? 5 6 ናቸው። አባት እናት ጋር 8 ነን። 8 ናቸው። አዎ በእናቴ ልጅ እኛ 6 ነን። ከእናት ከአባት ጋር ስንቆጠር 8 ነን። ስለዚህ አንተ ፋሚሊ 8 ናቸው። አዎ ታዲያ ምንድነው? ለጌታ እልልታ ጭብጨባ። ባይዘወይ ከዛ ቤተሰብ እግዚአብሔር እንደ ምልክት ያወጣው አንተን ነው። እየሰማ ነው። ለዛ ቤተሰብ ሁሉ አንተ የበረከት ምክንያት ስትሆን እያየው ነው ያለው። አሜን። በኢየሱስ ስም። እናት የት ነው ያለችው? ደሱባ። ምክንያቱም እያመማት አያለውና የእግዚአብሔር ፈውስ በሷ ላይ እንዲያልፋውን እንጸልያለን። አሜን። ኦኬ ሳት ሰድ እግዚአብሔር ቅባት በረከት ትሆናላችሁ። አሜን። በረከት ትሆናላችሁ። አሜን። በረከት ትሆናላችሁ። አሜን። አጃጃጃ መጣብኝ። የሆነ እሳት ላይ በኃይል እየፈሰሰ ነው። አሜን። ከዮሴፍ የተነሳ የጲጢፋራ ቤት እንደተባረከ ከናንተ የተነሳ ከዮሴፍ የተነሳ የጲጢፋራ ቤት እንደተባረከ ከናንተ የተነሳ ቤተሰባችሁ ይባረካል። አሜን። ለብዙዎች በረከት ትሆናላችሁ። አሜን። ለብዙዎች በረከት ትሆናላችሁ። አሜን። ባካማይ ብለው ወሰደው ወሰድ ይገርም። በስራቸው ብዙ ሰው ማስተዳደር የሚጀምሩ ሰዎች እያየው ነው ያለው። አሜን። ለብዙ ሰው በረከት የሚሆኑ ሰዎች እያየው ነው። አሜን። ያ ሰው እኔ ነኝ ያለ ጮኸ አሜን ብለው ይውሰድስ። አሜን። አሜን ብለው ውሰድስ። ወሰድ አሜን። ናስቲ ብዙ ሰዎች ጋር የተከማቸው በረከትህን፣ ገንዘቦችህን አሜን። 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 በኢየሱስ ስም አሜን። አንተ እጆችን ናስቲ 7,500,000 ብር አሜን።
የ5 ሚሊዮን 500 አሜን አሜን የ17 ሚሊዮን ብር አሜን አሜን ማአት ኮንትራቶች አያለሁ። አሜን አሜን ኮንትራቶች አሜን አሜን በተለይ አሜን 5 ኮንትራቶች አሜን። እጅ ላይ በኢየሱስ ስም አሜን። አስገባሁኝ። አሜን አሜን ናስ አሜን ደግሞ በእጅ መግባት የሚገባ 8 ሚሊዮን 500 ሺህ ብር አሜን እውነት ነው። በሰው አሜን እጅ ያለ በኢየሱስ ስም አሜን። እጅ ላይ አስገብቻለሁ። አሜን አይኔ ነኝ አሜን ጨብጠኝ። አሜን ለሱ ብቻ አይደለም በጠላትም በሰውም የተያዘ በረከታችሁን ላስለቅቅ። ባይዘው የገንዘብ ማት እኮ ነው የጠራውልህ። ሻታላ ባካታ ካፋራ ለባዲያ ዘፌሊያ ካታፋርዳ ካብራታ ቻላ ብራካቦራ በሰው የተያዘ ነገራችሁ፣ በሰይጣን የተያዘ ነገራችሁ በኢየሱስ ክርስቶስ ስም አስለቅቄዋለሁ። አሜን አስለቅቄዋለሁ። አሜን አስለቅቄዋለሁ። አሜን አስለቅቄዋለሁ። አሜን በኢየሱስ ስም አስለቅቄዋለሁ። አሜን 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 ሻፑራ ዘካታ ረጅም ዕድሜ እንዳትኖር በስምህ የተደገመብህን ድግምት የእብደትን አዋጅ ካንተ ላይ አፍርሼዋለሁ። አሜን አንሱት። አትሞትም፣ በህይወት ኑር። አሜን በረከትህን በየአቅጣጫው አስለቅቄያለሁ። አሜን እስቲ አንድ ሰው ጮክ ብሎ የእግዚአብሔር ንፋስ ይበል። እስቲ የእግዚአብሔር ንፋስ ድገሙና በሉ። እስቲ የእግዚአብሔር ንፋስ ድገሙና በሉ። እስቲ የእግዚአብሔር ንፋስ በኃይል በሉ። እስቲ የእግዚአብሔር ንፋስ እግዚአብሔር ንፋስ እቤታችሁ ሲገባ አየሁት። ከእናንተ ቤት ጀምሮ የብዙ ሰዎች ቤት ውስጥ የእግዚአብሔር ንፋስ ሲገባ ያለው ባይዘዌ ያለፈው ላስት 2017 ያው ውጥረት የበዛበት አመት ነው ያሳለፋችሁት። እውነት ነው። 2018ም ምንድነው ማየው? ትግል የትንቅንቅ አይነት ነገር ነው ማየው። 2019 አሜን ሶልቫ ካባ ሌባ ካታሳ ዘማ ካቶቫራስ ማሃቶላ እስቲ የእግዚአብሔር ንፋስ በሉ። እስቲ የእግዚአብሔር ንፋስ ቤታችን ገባ በሉ። እስቲ ቤታችን ገባ። ባይዞ በራይ ምን እንደማይታወቅ ትንቅንቅ እውነት ነው። ትንቅንቅ ጠላት እናንተም ተተገሱም እውነት ነው። በእግዚአብሔር ቸርነት ነው። እውነት ነው። እግዚአብሔር ሰው በጣም ጠላት በቃ ሊናጠቃችሁ በቃ ከባድ ነገር ለማድረግ ነው የፈለገው። ባይዘው እውነት ነው። እና ምንድነው ማለት እንዲህ ተናንቃችሁ አይደል? ግን የሚገርም ነው እንትናችሁ ይሄ ምንድነው ይሄ የሰውነት እንትናችሁ እየፈረጠመ አያለሁ። አሜን እና ያልተናነቃችሁ የሚፈልገው ነገር ኦልሬዲ ስትጨፈላልቁት አያለሁ። አሜን በኢየሱስም ይሄን ቅባት ብዙዎች ቤት አስተላልፌያለሁ። አሜን 2019 የእግዚአብሔር ንፋስ አመታችሁ ነው። አሜን በኢየሱስ ንፋሱ የማያደርገው ታምር የለም። አሜን ባይዘው እንደ ቤት ነው የተነበይኩላችሁ። አሜን ሆነለ በኢየሱስ ሃሌሉያ ሻማካቴ ፋራስ ሶስት ጊዜ ጮክ በሉና የእግዚአብሔር ንፋስ በሉ። የእግዚአብሔር ንፋስ በኃይል የእግዚአብሔር ንፋስ በሉ። የእግዚአብሔር ንፋስ ድገሙና የእግዚአብሔር ንፋስ በሉ። የእግዚአብሔር ንፋስ ቤቴ ገባ በሉ። ቤቴ ገባ የእግዚአብሔር ንፋስ በሉ። የእግዚአብሔር ንፋስ ቤቴ ገባ በሉ። ቤቴ ገባ ና አዲስ ባይዘዌ አንተ ላይ እጅ ጭኜ ነው። ልክ ራእይ ደግሞ ወደ እነሱ ያየው ባለቤቴ የቱ ጋር ነው ያለች? ሃሌሉያ ሴ እግዚአብሔር ንፋስ በሉስ። እግዚአብሔር ንፋስ ተያያዙ ውስጥ ሻዶ ክሮስታ ግራቫዲያስ ስሚ ቀና ብላ በቃ አይታችሁ ማታቁትን ክብር ጌታ ሊያሳያችሁ የእግዚአብሔር ንፋስ ቤታችሁ መጣ። ሳት ውሰድ። አንድ ሰው ጮሆ የእግዚአብሔር ንፋስ ይበል። እስቲ የእግዚአብሔር ንፋስ ድገሙ። እስቲ የእግዚአብሔር ንፋስ ድገሙ። እስቲ በኃይል እስቲ የእግዚአብሔር ንፋስ እንዴ አንተ ልጅ መጣ እንዴ? ምን ሆነ ነው ዛሬ? የት ሄዳችሁ ነው? ትምህርት ቤት ፕሮግራም ነበርና የደረጃ ተማሪ ተሸላሞች። ከዛ ስመለስ ራሴን በጣም አመመኝና ወደ ቤት ሄድኩኝ። የደረጃ ተማሪ ነህ አንተ? ሀለፈለገደነ ማሰከተ ለብረሃ ደገፋ አንተ ምን መሆን ነው ቆይ የምትፈልገው ወደፊት? ፓይለት። ቆይ ይኸውልህ እኔ ምን እንዳየሁ ታውቃለህ? እቤት ነው ያየሁት፣ እዚህ አይደለም። ከሀገር መሪዎች ተርታ አሜን። እናቴ የለችም እዚህ። እኔ የምልሽ
ጌታ ይረዳሽ፣ እድሜ ይስጥሽ። የሀገር መሪ ልጅ ወልደሽ 300 ምናምን ሰው ይዘህ ብቻ አትሳፈርም። አንተ በሚሊዮን የሚቆጠሩ ሰዎች የምትመራ መሪ ነህ። አሜን። ለዶክተር አብይ እግዚአብሔር በልጅነቱ እንደተናገረው አሁን ከዚህ በኋላ ስትወጣ ስትገባ ራሱ ከሰው ጋር ፎቶ አትነሳ። ወደፊት ታላቅ ሰው ስለምትሆን አይ የኔ ጓደኛ ነው ብለው ጓደኞችን እንዳያስቸግሩ። ቤተሰብ ራሱ በለመና ነው ከሱ ጋር ፎቶ መነሳት። ተጠንቅቀሽ ስትወጣ ስትገባ እኔ የሀገር መሪ ነኝ። ወደፊት ምንድን ነው የምትሆነው? የሀገር መሪ። አትይም እንዴ? በይ ተንቤ የሀገር መሪ ስለሆነ በይ የሀገር መሪ ስለሆነ ምንድን ነው መሆን የምትፈልጊው አንቺ? ፓይለት። በቃ አንቺ ሁኚ። ክብር ለመንፈስ ቅዱስ ይሁን። እንዲህ አይነት ልጆች በመካከላችን ስላሉ ለእግዚአብሔር ክብራቸው ጆ ራስህን አዘጋጅ፣ ራስህን አሰልጥን። አንተ ታላቅ ሰው ነው የምትሆነው፣ የሀገር መሪ ነው የምትሆነው። አሜን። በኢየሱስ ክርስቶስ ስም ይሄንን ቅባት ከዛሬ ጀምሮ እንደ ትልቅ ሰው እንድታስብ የተለየ ጥበብን፣ ዕውቀትን፣ ማስተዋልን፣ መረዳትን በሰለሞን ላይ፣ በዳዊት ላይ፣ በዮሴፍ ላይ፣ በነ ዳንኤል ላይ የነበረውን ያንን መንፈስ ባንተ ላይ አሁን አስተላለፍኩኝ። እንጂ ሰስነኝ ነይ አንቺ ደግሞ የተመኘሽውን የልብሽ ሐሳብ እንዲሆንልሽ በናዝሬቱ በኢየሱስ ክርስቶስ ስም አጸናውልሽ። በቃ ሁለቱ ናቸው ያሉሽ። ሌላም አለ ዛሬ ምን ሆናችሁ ነው? ግን ዛሬ ቤት በቀሩትም ላይ እሳት ይለፍ። ነዚህ ወደዚህ ሶስቱም ተሸላሚ ናቸው ልጆችሽ። ለእግዚአብሔር ክብራቸው ይሁን። ኦኬ። በሽልማታቸው ቀን ደግሞ መንፈስ ቅዱስ ዛሬ ሌላ ሽልማት ሸለማቸው። እንኳን ደስ አለሽ። ባለቤትሽንም እንኳን ደስ አለ በይው። ነይ አምጪ እጅሽን። እችን እጅሽ ቀኝ እጅሽ ነው አይደል? ማንንም እንዳጨብጭ በሁለት በባልሽና በልጅሽ ግንባር ላይ ታስቀምጫለሽ። አይኔ ነኝ ልዩ እሳት ወደ አንቺ ህይወት እንዲመጣ አዝዣለሁ። አንድ የፈውስ መልአክ ወደ ቤት ውስጥ ሲገባ አያለውና ልክ ነፍስ ያለው እባብ ያለ እስኪመስል ድረስ በሆድሽ ውስጥ ይንቀሳቀሳል። የት ሀገር ነው የምትኖሪው? አዳማ። በሆድሽ ላይ ልክ እንደ እባብ አይነት ነገር ይንቀሳቀሳል። ጮክ ብለሽ ተናገር። ወደ ጀርባሽም ይሄዳል። ሳት አንሳት። አይኔ ነኝ አንተ ክፉ እባብ ወጣ ከውስጧ ሳት ይብላ። ደስ ሳት ይብላ። አምጣው ተለ አይኔ ነኝ ሳት ይብላ። ተነቅለ ሂድ ከውስጧ ሳት ይብላ። በናዝሬቱ በኢየሱስ ክርስቶስ ሳት ይብላ። አንሷት። ኢየሱስ ደም አንሷት። ልጅ አለሽ የለሽም? ልጅ አላገባሽም? ስንት ዓመት ሆነሽ? 3 ዓመት። ባልሽ የት ነው ያለው? እዚህ ያለ ስራ። እኔ ልጅ አለሽ ወይ ያልኩት በምክንያት ነው። እኔ እናት ታዲያ ማህፀንሽ ላይ ቁጭ ብሎ እንዴት ትወልጃለሽ? ዛሬ ተመቷል። ልጆችን እግዚአብሔር ይሰጣታል። እስቲ አንድ ሰው አሜን ይበል እስቲ። አሜን። ነይ እስቲ የኔት እግዚአብሔር በሚገርም አይነት ሁኔታ በሁለት ልጆች አንቺን ይባርክሻል። አሜን። ዋው አሜን። ሰይ ኢየሱስ ደረሰልሽ። አሜን። አይኔ ነይ ወደ እኔ አይዞሽ። ታይ ሳት
አሁን ስጸልይልሽ ምንድን ነው የሚሰማሽ? እኔ ነገር ውስጥ ይገርምራል ንዝር ይለኛል። እየነዘረሽ ነው። ምንድን ነው ታዲያ የሚያንገዳግድሽ? እኔ ያልነካውሽ ምን አላልኩሽ? እየገፋሽ ነው። ሉክ ይዩት። ቆማ ልቀቂ ውስጥ ወንበሩን አይኔ ነኝ። አይዞሽ አታስቢ። ላይ ቆሚስ ያው ትንሽ ራቅ ልበልልሽ። ቆሚ እሱ ጋር እንጂ ነው እዚህ ጋር በመካከላችን ሰፊ የሆነ ጋፕ አለ። አይኔ ነኝ። ምንድን ነው የሚገፋሽ? ማይክ ያዝላት። እንደሚገፋሽ ሰውነትሽ ላይ ታወቅሻል። እንግዲህ የእግዚአብሔር ኃይል ነው። ለጌታ ለኢየሱስ ለክብሩ ባለቤት ይገባዋልና የእግዚአብሔር ቅባት እናንተ ላይ ሲሆን እስትንፋሳችሁ ጭምር የተቀባ ይሆናል። ሁለት እጅሽን ከፍ አድርጊ። ከእግዚአብሔር ሁለት ልጆችን እጅሽ ላይ ያስገብቻለሁ። አሜን አሜን። ወደ እኔ ለጌታ ክብራቸው እንጂ ቆይ በእኔና በእሷ መካከል ያለውን ልዩነት እዩ። ይኸውላችሁ እሷ እዛ ናት፣ እኔ እዚህ ነኝ። ለምንድን ነው የወደቅሽው? ምንድን ነው የጣለሽ? እኔ እንጃ። ይኸው አሁን ራሱ ይዋት እስቲ ሶስት ጊዜ ኢየሱስ በይ እስቲ። ኢየሱስ ድገሚ እስቲ። ኢየሱስ ድገሚ እስቲ። ኢየሱስ። በነገራችን ላይ ታውቃላችሁ በማገለግለው አምላኬ ፊት ነው ማየው። እጅ መጥቶ በብርሃን የተሞላች ከውስጧ እባብ እንደዚህ ነቅሎ ሲያወጣ ያለው። አሜን። የሚገርም ነው። ማጸኗ ላይ ተኝቶ የነበረው ይሄ ነው እንዳትወልድ የከለከለው። ከዚህ በኋላ የኔ እናት በሩ ተከፍቷል በሰላም። አሜን። አንድ የትኛውንም እንቅፋት ከመንገዳችሁ ላይ በኢየሱስ ክርስቶስ ስም አንስቼዋለሁ። አሜን። በኢየሱስ ክርስቶስ ስም አንስቼዋለሁ። አሜን። አንድ ጊዜ እጃችሁን አውርዱ። አንድ ሴት አለሽ እዚህ ጉባኤ በጣም ይወድሽና ያፈቅርሽ የነበረ እጮኛ ነበረሽ። ከዛ እጮኛሽ ጋር የተወሰነ ያክል ጊዜ ቆያችሁ። ሳየው ከ2 ዓመት እስከ 3 ዓመት ያለ ጋፕ ነው ማየው። እና እሱ በጣም ይወድሽ ያፈቅርሽም ነበረ። በተቻለው መጠን ሊንከባከብሽ ይሞክር ነበረ እና ወደፊት ግን ጥሩ ህይወት እንደሚኖራችሁ በተደጋጋሚ ይነግርሽ ነበረ። አንቺ ደግሞ የምትፈልጊው ነገር እሱ ጋር ስለሌለ ይሄንን ሰው እንደማትፈልጊው ነገርሽው። ልክ ከሱ ስትለይው እንደዚህ ያለሽ ከኔ በኋላ ሰው ሁሉ ላንቺ አይሁንልሽ ብሎ ተናገረ። ከዛ በኋላ እጮኛ ትይዣለሽ፣ ይበላሽብሻል፣ ትይዣለሽ፣ ይበላሽብሻል። ተደጋጋሚ እንደዛ ሆኗል። አንቺ ሴት በፍጥነት እጅሽን አሳየኝና ልጸልይልሽ፣ ካልሆነ እድሜ ዘመንሽን እንደቆምሽ ነው የምትቀሪው። ልታገቢያችም ያንን እርግማን ማንሳት አለብኝ። ነይ እግዚአብሔር ክብር አጨብጭቡ። አይዞሽ። አሁን የተናገርኩት ሁሉ ትክክል ነው። ምን ያክል ጊዜ ነበረ ከሱ ጋር የኖራችሁት? ከ2 ዓመት በፊት ነው። ከ2 ዓመት በፊት በላይ ይሆናል አብራችሁ በጮኝነት የቆያችሁት። ይኸውልሽ አንቺ የምትፈልጊው ነገር እሱ ጋር ስለሌለ አልፈልግህም ብለሽው እያለቀሰ እየለመነሽ በጣም ይወድሽ ነበረ፣ በጣም ያፈቅረሽ ነበረ። መልስ ስጭኝ። እየወደደሽ እያፈቀረሽ እየለመነሽ እያለቀሰሽ አልፈልግም ብለሽ እሱ ግን ምናል ከኔ በኋላ ላንቺ ሰው አይሁንልሽ፣ በዘመኗ ሁሉ ትንከራተት ብሎ ረገማት። ከዛን ጊዜ ጀምሮ እጮኛ ትይዣለሽ፣ ይበላሻል፣ ትይዣለሽ፣ ይበላሻል። ልክ ነው። ለእግዚአብሔር ክብር አጨብጭቡ።
መልእክት ልነግርህ አይደለም። ቆይ ወደ እሷ ተመልከት። ወደ እሷ ጋር እሱን እዩ። ወደዚህ ጋር እንደዚህ አይነት ከለር ያለው ሰው ነው አየው የነበረው። ልክ ይሄንን ሰው ነው የሚመስለው። ጥቁር ነው፣ ወፍራም ነው። ይሄው ልክ እንደዚህ አይነት ከለር ነው ያለው። ለእግዚአብሔር ክብር አጨብጭቡ። የኔ እናት እኔ አቅሻለሁ። አታውቅኝም። እና የነገርሽኝ ነገር አለ? አልነገርኩም። እዚህ ላሉ አገልጋዮች የነገርሽው ነገር አለ? ምንም አልነገርኩም። ምናልባት ፎቶ ቢኖር ኖሮ ከዚህ ልጅ ጋር ፎቶውን ስታመሳስሉ ራሱን ነው የሚመስለው ልጁ። አሁን አንድ ነገር ነው የሚሆነው። ሁለት እጅሽን ከፍ አድርጊ ወደ ላይ። እግዚአብሔር ሆይ በይ። እግዚአብሔር ሆይ አጥፍቻለሁ፣ አጥፍቻለሁ፣ ተሳስቻለሁ፣ ተሳስቻለሁ፣ ይቅር በለኝ። ይቅር በለኝ። ወንድሜን አስለቅሼዋለሁ፣ አስለቅሼዋለሁ፣ ምሕረት አድርግልኝ፣ ምሕረት አድርግልኝ። ተሳስቻለሁ በይ። ተሳስቻለሁ። ልክ እንደሷ እንደዚህ የእርግማን ቃል ከእናት ከአባት ከእህት ከወንድም ከእጮኛ ከጓደኛ ከሰፈር ሰዎች እርግማን ቃል ወጥቶባችሁ ነገራችሁ የታሰረ በናዝሬቱ በጌታ በኢየሱስ ስም ፈታሁት። አሜን። ፈታሁት። አሜን። ፈታሁት። አሜን። ፈታሁት። አሜን። ፈታሁት። አሜን። በኢየሱስ ስም ፈታሁት። አሜን። ባይዘው ከዛን ጊዜ ጀምሮ ህይወትሽ በቃ በመንከራተት ላይ ነው ያለሽው። ዛሬ እቺ ሴት ባንፈታት ነፃ ባትወጣ ኖሮ እየተንከራተተች ነበር የምትቀጥለው። አሁን አንዳንዶቻችሁ አይገባችሁ፣ የቱ ጋር ነገራችሁ እንደታሰረ አታውቁትም። እግዚአብሔር ያብራላችሁ። አሜን። አሁን አንዳንዶቹ በራሳቸው ምክንያት ነገራቸውን አስረውታል። የልጁ ረግሞ የተናገረው ነገር ልቡ ተሰብሮ ስለሆነ ሰርቶባታል። የሚገርማቸው ዛሬ እግዚአብሔር ነፃ ባያወጣት ሁሌ በቃ እንደዚህ ነው እየተንከራተተች የምትኖረው። ዛሬ ግን እግዚአብሔር ደረሰላት። በነገራችን ላይ በጣም ነው ስትመጪ አልቅሸስ የጸለይሽው በእግዚአብሔር ፊት። ጌታ ሆይ የኔ ነገር መቼ ነው? በቃ እውነት ነው። እኔ ሁሌ ቸርች እመጣለሁ እያልኩ ነበረ ከነሱ ጋር። እኔ ዛሬ ከእናንተ ጋር እላለሁ ብዬ ነው የመጣው። መጥቼ ማለት አይዞሽ። ማን ያመጣት? እሷን አንተ ነህ? እና ጌታ ይባርክ። እስቲ አንተ ነህ ይዛት የመጣኸው? ደስ አለህ እግዚአብሔር ሲናገረ? በጣም ደስ ብሎኝ። ኦ ጌታ ኢየሱስ፣ እንባችሁ አሁንም ይታበስ በኢየሱስ። ጸሎታችሁ ይመለስ በኢየሱስ። አሜን። ለምን በቃ እስቲ ብድግ አድርጉ መንፈሳችሁ። የሆነ ተቋጥሮ ያለ በሆኑ ግለሰቦች በሆኑ ሰዎች በእርግማን ቃል በሟርት በድግምት በመተት በጥንቆላ የታሰረ ነገራችሁ ሁሉ አሁን ተፈታ በኢየሱስ። አሜን። አሁን ተፈታ በኢየሱስ። አሜን። አሁን ተፈታ በኢየሱስ። አሜን። ከኔ ጋር በኃይል በል። በጌታ በኢየሱስ፣ በጌታ በኢየሱስ። በሟርት በጥንቆላ በመተት በድግምት በእርግማን ቃል የታሰረው ነገሬ በጌታ በኢየሱስ አሁን ተፈታ። አሁን ተፈታ። አሁን ተፈታ። አሁን ተፈታ። አሁን ተፈታ። አሁን ተፈታ። ይኸው ሰንሰለት ሲበጣጠስ እያየሁ ነው። ለእግዚአብሔር ክብር ስጡት እስቲ። ሃሌሉያ! ለጌታ ለኢየሱስ ያንስበታል። ሳት አምጧት። ጨብጭኝ። አይኔ ነኝ ቀና በይው። እስከላዩ ላይ በናዝሬቱ በጌታ በኢየሱስ ደም ዘመኗን ሁሉ ያሰረን የእርግማንን ቃል በዘመኗ ሁሉ እየተንከራተተች እንድትኖር ስጋዋን እየሸጠች እንድትኖር ሰይጣን ሊጫወትባት ያወጣባትን አዋጅ ሁሉ አሁን በኢየሱስ ስም አፍርሼዋለሁ። አንሷት። ነገርሽ ከዚህ ቀን ጀምሮ ሁሉ ይፈታል። እግዚአብሔር ደረሰልሽ። ሳት ናስቲ ወንድሜ፣ እዚህ ቤተ ክርስቲያን ሰዎችን እየጋበዛችሁ የምታመጡ ሰዎች እግዚአብሔር አምላክ አብዝቶ ይባርካችሁ። ምክንያቱም እናንተ እነዛን ሰዎች በማምጣታችሁ ምክንያት የነዛ ሰዎች ታሪካቸው እየተቀየረ ነው። የሆነ ምን አይነት ነገር ነው እዛ ጋር ራእይ ማየው የሆነ እንደ መሰዊያ የሚመስል ነገር ያለውና መሰዊያው ላይ ትልልቅ ፍም አለ።
ያፍም ሰው እንዲህ ያነሳ ሲጎርሳ ያለው አንተ ጮና አሜን መልባክ አሜን። በቃ ይሄን እሳት ዛሬ ጎርሰ ትወጣለህ። አሜን። ላንቃችሁን ሁሉ የናዝሬቱ ኢየሱስ ይቀይረዋል። አሜን። ላንቃችሁን የናዝሬቱ ኢየሱስ ይቀይረዋል። አሜን። ሰት አጃፍራ ካታራ ባሪያስ ከፈር ሁለት እጆቻችሁን በናዝሬቱ በጌታ በኢየሱስ ስም ዛሬ የተለየን መለኮታዊ ጸጋ በናዝሬቱ በኢየሱስ ስም አካፍልሻለሁ። የምድረ በዳው ዘመን እንዲያበቃ፣ አይኖችሽ በኃይል እንዲከፈቱ፣ ነገሮችሽ ሁሉ እንዲከፋፈቱ የጌታ መንፈስ ብቸኝነት በቃ ይለኛል። እውነት ነው። በብቸኝነት ብዙ የተጎዳይ ሴት ነሽ። በትክክል ከማን ጋር ነው የምትኖሪው? ብቻዬን። ትዳር አለሽ? ልጅ አለሽ? ሉክ የለም። አንቺ የብዙ ሰዎችን እንቆቅልሽ እየፈታሽ ልክ እንደ ዮሴፍ ያልተፈቱ እንቆቅልሽ ነው አንቺ ጋር የማየው። እውነት ነው። አሁን ያበቃል። አሜን። ላንቺ የጽድቅ ፀሐይ እግዚአብሔር ሲያወጣልሽ አያለሁ። አሜን አሜን። ምክንያቱም ባንቺ የአፍ ቃል ያልወለዱ ወልደዋል፣ ታመሙ ተፈውሰዋል፣ የብዙዎች ታሪክ ተቀይረዋል። ምንድነው የኔው ነገር እዛው መጥዩ? እውነት ነው። እግዚአብሔር ላንቺ ሲነሳልሽ አየሁኝ። አሜን። ዘርጎቻችሁ እግዚአብሔር ደረሰልሽ በሏት። እግዚአብሔር ደረሰልሽ በሏት። እግዚአብሔር ደረሰልሽ በሏት። ታያለሽ። አንቺም እንኳን ጌታን አገለገልኩ እስክትይ ዝም ብላ ጌታ ጌታ ብለው ምን አመጣች ብለው የሚቀልዱ የሚያሾፉ ቤተሰብም አሉ፣ በቅርብም በሩቅም ያሉ አሉ። ምክንያቱም የሰው ምላስ አንቺን ልብሽን ጎቶሻል። በጣም ከአንቺ ጋር አምላክ እግዚአብሔር እንዳለ የሚያዩበት ዘመን መጣልሽ። ምክንያቱም የሚያምር ሰዓት እጇ ላይ ሲገባ አየሁ። አሜን። ዘርጎቻችሁን ጊዜሽ ደረሰ በሏት። አሜን። ዘመን መጣልሽ በሏት። አሜን። ይሄን ቅባት ባንቺ ላይ አስተላልፈያለሁ። እሳት ውሰጅ። ለጌታ ለኢየሱስ ክብር ይሁንለት። አይዞሽ፣ ዘና በይ። የቤትሽን እንቆቅልሽ ችግር ጌታ አይቶታል። አስደናቂ በሆነ መልኩ እግዚአብሔር ቦታ ቦታ ነገሮችን ሲያስይዝ ነው ማለት። አሜን አሜን። አይኔ ከማን ጋር ነው የመጣሽው? እድሜሽ ስንት ነው? 16 ኧረ እባክህ ደርሰሻል። 16 እግዚአብሔር እንዲረዳሽ እጸልያለሁ። በጣም ያለ እድሜሽ ጠላት በጣም እያፈጠናት ያለው እያፈጠናት ያለው ግን ለመልካም አይደለም፣ ወደ ጥፋት እየፈጠነች። እውነት ነው። እግዚአብሔር ሰው እውነት ነው፣ እውነት ነው። አልሄድም ቸርች እያለችኝ አልሄድም። ዛሬ ጋር ልጄ ነች ጋር አዎ አባታችን ነው የሚያገለግለው። ነይ ብዬ ነው ዛሬ ጃት የመጣሁት። ነይ ዛሬ በሱ አልፎ እግዚአብሔር ነይ አልሄድም ትለኛለች። በኳስ ነው የምጫወተው ኳስ። ያው ተባረክልኝ የኔ ጌታ፣ እድሜና ጤና ይስጥ፣ ክፉ አይንካባት። ተባረክልኝ። ኢየሱስ በጣም ነው የሚወድሽ። እሺ ልብሽን ለኢየሱስ መክፈት አለብሽ። እጆችሽን ከፍ አድርጊ እስቲ። ጌታ ኢየሱስ ሆይ በይ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ ወደ ልቤ ግባ፣ ታሪኬን ቀይረው፣ ታሪኬን ቀይረው። እኔ ያንተ ነኝ፣ እኔ አንተ ነኝ፣ አንተ የኔ ነህ፣ አንተ የኔ ነህ። አሜን። ማይሆንሽን ጓደኞች ቀንሽ። እሺ አዎ እነሱ ናቸው እንደማይሆን የጥፋት መንገድ እየመሩሻለሁ። ምክንያቱም ወደ መልካም ነገር አይደለም፣ ወደ ጥፋት በጣም እየቾከለች የፈጠነች ስትሄድ ነው የማየውና ይሄ ባንቺ ህይወት ላይ እንዳይሆን ከልክያለሁ በኢየሱስ። ሰዓት እንደሚያይ ሰው እንደዚህ በይስ፣ ጊዜ ደረሰ በይስ። አሜን። ናይ ወደዚህ ጋር
ሻዳጋቫራ ላባጋዲያና ማንቶሬቤዲያ ማሶካትረ ዲቫኒያ ሃሌሉያ ነይ ጨብጭኝ አይኔ ነኝ የእግዚአብሔር ሰው አቤት ወራቱ ለኔ ራቅ ቢልብኝም ናፊያድ እያለን ለዚህ ሰው የመሬት ጉዳይ እጅ ላይ ገባ ብለ ስትፈርምለት ነበረ። እጄ ገባ ይላል። መሬቱ እጅ ላይ ገባ። እና አባቴ ተስማምተን ማለት ነው። እሺ ቤተሰብ ሁላችንም ተማምነን ተካግደን ነበር እና ወደ ጠበቃ ልንሄድ ነበረ። እኔ ያው በልቦና አፍታርቂያቸው ወጣው። አሁን ግን እንጀራ አባቴ ራሳችሁ ክፈሉ ብሎ 21,000 ብር ወደ ግብር ለወጣለን ማለት ነው። እሺ አሁን ውሳኔ ላይ የአፈጻጸም ነው የቀረ። እርስ በርስ ተስማምተናል ማለት ነው። ተስማምታችኋል፣ ሰላም ሆኗል። እና ደግሞ ብሩ እጅ ላይ እንዲገባ በኢየሱስ ስም አዝዣለሁ። ጨምሮ እንዲገባ አዝዣለሁ። ሃሌሉያ። እስቲ አንድ ሰው ኢየሱስ ይበል እስቲ። አሜን። ና ና ና ና ና ወደዚህ እስቲ ከፈር በረከትህን ሁሉ አስለቀቁት። ና ና ና ጨብጠኝ እኔ ነኝ። ሃሌሉያ አሜን። በኢየሱስም በሁሉ ላይ የሳቅ መንፈስ ይውረድባቸው። አሜን። የደስታ መንፈስ ቤታችሁ ይግባ። አሜን። የሐሴት መንፈስ ቤታችሁ ይግባ። አሜን። በጣም እናመሰግንሃለን በመካከላችን እየሰራ ስላለ በመፍራትና በመንቀጥቀጥ በብዙ ትህትና ክብር ላንተ ሰጣለሁ የኔ ኢየሱስ። ሃሌሉያ። ክብሩ የሚገባው እሱ ብቻ ነው። አሜን። በመካከላችን ስራውን የሚሰራው እሱ ብቻ ነው። እናንተም በብዙ ትህትና በእውነት ጌታን ስለምትወዱት ከማለዳ ከጠዋት ጀምሮ በትዕግስት ቁጭ ብላችሁ እንዲህ ይሄ ለዘላለም ከናንተ አይወሰድባችሁ። አዳሞች የእግዚአብሔርን ክብር በአግባቡ ይዛችሁታል፣ ጠብቃችሁታል። እግዚአብሔር እናንተን ዘራችሁንና ትውልዳችሁን አብዝቶ ይባርክ። በሰራ ቁጥር ክብሩን መልሶ ራሱ ብቻ ይወስድበታል። ኤኬሌ ብለን የምንጠቁመው የለንም። ኢየሱስ ብለን ለሱ ክብር እንጠቁማለን። እሺ እቺ ላይፍ ስታገለግል በነበርክበት ጊዜ አልጋ ላይ ተኝታ ከአልጋ አትነሳም ነበረ። እሺ ምስክር አለ። አንተ ከአልጋ ላይ ተነስተሽ ትሄጃለሽ፣ የእግዚአብሔር እጅ ይዳስሰሻል አልክ። ከአልጋ ላይ ተነስታ መጣለች። በላይፍ እያገለገል ተፈወሽ፣ ሰላሞች እግዚአብሔር ይመስገን። እውነት አልጋ ላይ ተኝተሽ ነበር። አንቺ ታቂ ነበረ? አዎ ቸርች እንደውም ነው እያልኳት ነበረ ለመመስከር እዛው አልጋ ላይ ያለሽ ሰላሞች? አዎ አልጋ ላይ ያለውኝ በቃ እንደዚህ ልጆቼ ትምህርት ቤት ይሄዳል። ልጅ አለኝ። አሁን ልጅ ነው ያለኝ። ትምህርት ቤት ማድረስ አልችልም። አንድ ሳምንት ሙሉ
በቃ ልጁን የሚያደርሰው የለም ትምህርት ቤት ምናምን ለሷ ደውልላታለሁ። አዲስ ነገር ቤትሽ በኢየሱስ ስም አስገብቻለሁ። ለእግዚአብሔር ክብር አጨብጭቡለት። ለጌታ ኢየሱስ እልልታ ጭብጨባ። ሻሎት ረቨቬቬ ይሁን። እስቲ ከፍ አድርጉ እጆቻችሁን። የሆነ ቅባት አሁን ይፈሳል። ሳሉ ከፋታ ባራባሽ ማካታ ካፌ ላዳጋባ ቅባት 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 ሲያንድ ሰው ጮ ቅባት ይበል እስቲ። ድገሞ በኃይል እስቲ። በኃይል በሉ እስቲ። አሁን በልሳን መጸለይ ጀምሮ እስቲ። በኃይል የሆነ ቅባት እየተለቀቀ ነው ያለው፣ እየፈሰሰ ነው ያለው የእግዚአብሔር ቅባት። በሕይወታቸው በአገልግሎታቸው በትዳራቸው ስኬታማ የሚያደርግ ፍሬያማ የሚያደርግ ባለጠጋ የሚያደርግ የእግዚአብሔር ቅባት የእግዚአብሔር ቅባት የእግዚአብሔር ቅባት የእግዚአብሔር እሳት ሉኩማ ማማሳቲባ ኤላ ባካታታ ባታታ ሻታ ሻት ሻታ ሻት ኢታታ ለካፋ ይራባ ኤፋካታ የእግዚአብሔር እሳት ኢታታባ የእግዚአብሔር እሳት ሪፓፓ የእግዚአብሔር እሳት ሳፓፓቲባ የእግዚአብሔር እሳት ባካታታታ የእግዚአብሔር እሳት ሻታታታታ የእግዚአብሔር እሳት ቱፓ የእግዚአብሔር እሳት ኢታታ የእግዚአብሔር እሳት ባሃያታ የእግዚአብሔር እሳት ያያያያ የእግዚአብሔር እሳት ሻታ የእግዚአብሔር እሳት ወሃላካታቲያ የእግዚአብሔር እሳት ያሳንታ የእግዚአብሔር እሳት ባፓፒያታ የእግዚአብሔር እሳት ይቢታ ፋያ ሻታታቲያ ፋያ ሻካ ፋያ ሉማማ ፋያ ያያ ፋያ ሻታታታታ አምላኬ እሳት ይራባ አምላኬ እሳት ራታካታቲያ አምላኬ እሳት አምላኬ እሳት ሻታታታቲያ አምላኬ እሳት አምላኬ እሳት አምላኬ እሳት ሻታታታታ የመንፈስ ቅዱስ የመንፈስ ቅዱስ ታሪክን የሚቀይር እሳት ሆያ ባባባ የትንሣኤው ጌታ የትንሣኤው ንጉሥ የትንሣኤው ጌታ
ከዚህ ቀን ጀምሮ ከዚህ ማታ ጀምሮ የብዙዎቻችሁ ታሪክ ሲቀየር አያለሁ። አሜን። የብዙዎቻችሁ ምርኮ እየፈጠነ ሲመጣ አያለሁ። አሜን። ጌታ መንፈስ ቅዱስ ምርኮ ፈጠነ ይለኛል። አሜን። ምርኮዬ ፈጠነ፣ ምርኮዬ ፈጠነ። እልልታና ጭብጨባ ለመንፈስ ቅዱስ። ምን አይነት እሳት ነው የመጣው ቤት ውስጥ? እስቲ እጃችሁን እንደዚህ ምርኮዬ በሙሉ በሉስ። ምርኮዬ በሙሉ እጃችሁ ለፊቱ እያያችሁ እጃችሁ ምርኮዬ በሙሉ በሉስ። ምርኮዬ በሙሉ እጆቼ ላይ ገባ በሉስ። እጆቼ ላይ ገባ፣ እጆቼ ላይ ገባ በሉስ። እጆቼ ላይ ገባ። ሰይ አሜን፣ 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 አሜን። በናዝሬቱ በኢየሱስ ስም ይሄ ሳምንት የምርኮ ሳምንት ይሆንላችኋል። አሜን። የምርኮ ሳምንት ይሆንላችኋል። አሜን። የምርኮ አሁን አንዳንዶቻችሁ ከተፈጥሮ ውጭ የሆነ ነገር ማየት ትጀምራላችሁ። መላእክቶችን፣ ልዩ ልዩ መንፈሳዊ ዓለምን ማየት ትጀምራላችሁ። አይናቸው ይከፈት፣ አይናቸው ይከፈት፣ አይናቸው ይከፈት፣ አይናቸው ይከፈት። በጌታ በኢየሱስ ስም ከእግዚአብሔር መዝገብ ውስጥ ብሮቻችሁን፣ ወርቆቻችሁን፣ በረከቶቻችሁን አሁን ከሰማይ መዝገብ ውስጥ አስለቀቅኩኝ። ከሰማይ መዝገብ ውስጥ አስለቀቅኩኝ። ይኸው አያለሁ። የሚገርም ነው። የሆነ አዳራሽ የሚመስል ነገር አያለሁ። ከዛ አዳራሽ ውስጥ አካፋ በሚመስል ነገር ወደ ጉባኤው በረከት ሲበተን አያለሁ። ከሰማይ አዳራሽ ሲበተን አያለሁ። ከእግዚአብሔር መዝገብ ሲበተን አያለሁ። ሶስት እግዚአብሔር ብላችሁ ውሰዱት። ሁለት፣ ሶስት። ለእግዚአብሔር እልልታና ጭብጨባ ክብር ስጡ። ቻቫላባስ ዘተተተተ ሰከተተተ ሪድድድድድድድ አንድ ሶጆ ቅባስ ረቤ 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 ቅባ አባ የክብር ንጉሥ፣ የክብር ንጉሥ፣ የክብር ንጉሥ፣ የክብር ንጉሥ፣ የክብር ንጉሥ፣ የክብር ንጉሥ። እልልታና ጭብጨባ ለእግዚአብሔር ስጡት። ኦ መንፈስ ቅዱስ ተባረክ። እባካችሁ ለእግዚአብሔር መንፈስ ክብር ስጡት። አሁንምስ በረከትህን ሁሉ ምርኮህን ሁሉ በጌታ በኢየሱስ ክርስቶስ ስም እጅ ላይ አስገባሁት። ካላሰብክበት ካልጠበቅክበት ነገሮች ሁሉ ሲለቀቁልህ አየሁ። ሆነ። ተባረክ መንፈስ ቅዱስ፣ ተባረክ መንፈስ ቅዱስ፣ ተባረክ መንፈስ ቅዱስ።
ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ጌታ አንተነ ጌታ 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 ምስጋናዬን እንካ ጌታ 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 አምልኮዬን እንካ ጌታ 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 ምስጋናዬን እንካ ጌታ 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 አምልኮዬን እንካ ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ውዴ አንተነ ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ጌታ አንተነ ጌታ 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 ምስጋናዬን እንካ ጌታ 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 አምልኮዬን እንካ ጌታ 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 ምስጋናዬን እንካ ጌታ 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 አምልኮዬን እንካ ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ውዴ አንተነ ላመልክ የተገባህ ጌታ አንተነ ላመልክ የተገባህ ውዴ አንተነ ጌታ 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 ምስጋናዬን እንካ ጌታ 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 አምልኮዬን እንካ ጌታ 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 ምስጋናዬን እንካ ጌታ 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 አምልኮዬን ኢየሱስ እኔ ከሁሉ የማንስ ደካማና ታናሽ ሰው ነኝ። የሥራው ባለቤት አንተ ብቻ ነህ። ክብር የተገባ ላንተ ነው። ምስጋና የተገባ ላንተ ነው። አምልኮ የተገባው ላንተ ነው። ስግደት የተገባው ላንተ ነው። እኔ የማልጠቅም ባሪያ ነኝ። እኔ ከሁሉ የማንስ ደካማ ሰው ነኝ። የልቤን ታውቃለህ ጌታዬ ሆይ። ከልቤ እንደምልህ ታውቃለህ ኢየሱስ ሆይ። ለማለት እንደማልል ታውቃለህ ጌታዬ ሆይ። ክብር ላንተ ብቻ ይሆን። ምስጋና ላንተ ብቻ ይሆን። አምልኮ ላንተ ብቻ ይሆን። ስግደት ላንተ ብቻ ይሆን። መፈራት መንቀጥቀጥ ላንተ ብቻ ይሆን። አንተነ የሠራኸው፣ አንተነ የሠራኸው፣ አንተነ የሠራኸው። ከኔ የምለው አንዳች ነገር የለኝም ጌታ። ክብር ያንተ ብቻ ነው። ምስጋና ያንተ ብቻ ነው። አምልኮ ያንተ ብቻ ነው። ስግደት ያንተ ብቻ ነው። መፈራት መንቀጥቀጥ ያንተ ብቻ ነው የኔ ጌታ። ክብር ሁሉ ላንተ ብቻ ይሁን ኢየሱስ። ክብር ሁሉ ላንተ ብቻ ይሁን ኢየሱስ። ክብር ሁሉ ላንተ ብቻ ይሁን ኢየሱስ። ክብር ሁሉ ላንተ ብቻ ይሁን መንፈስ ቅዱስ። ክብር ሁሉ ላንተ ብቻ ይሁን መንፈስ ቅዱስ። በቤተ ክርስቲያናችን እየሠራ ያለ ሰዎችን የምትፈውስ፣ ሚስጥራቶችን የምትገልጥ፣ የታሰሩትን የምትፈታ፣ ቀንበር የምትሰብር ጌታ ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። ለታረደው በክብር ይሁን። ለሞተው ክብር ይሁን። ከሞት ለተነሳው ክብር ይሁን። ክብር ለኢየሱስ ብቻ ይሁን። ሃሌሉያ።